ሰላም እንዴት ናችሁ ውዶች? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ያው ትንሽ እዚያው ላይ ሰላም ትንሽ ደብሯት ምናምን ነው የመጣችው ዛሬና የእውነት ዝለቅ አላሰብኩ ነበር። ግን ደግሞ አንዳንዴ ይህን ነገር ሁላችን ያጋጥመናል። የሆነ ሰው ይጠፋል፣ ይጫወታል፣ ሁሉም ነገር ስናይ ማለት ነው ችግር የሌለው የማይገጥመው ወይም ደግሞ የሆነ ነገር አለ አይደል? ሁሉም እንደ ሁላችን ያው ሁሉም ነገር ደብቀን ነው ወደ ሚዲያ የምንመጣው ወይም ደግሞ ከሰው ጋር የምንጫወትና ዛሬ ሰላም እያለቀሰች ነበር በላይቭ ወጥታ ምናምን የሆነች ልጅ የሆነ ነገር ደረሰባት መሰለኝ። ማን መሆኗን አልናገርም፣ ብቻ ግን በጣም ያስጠላል። የጠፋች የታሉ መባባል በጣም ጥሩ ነው ምናምን እያለች ነበር፣ ልክ እንደ ምክር ማለት ነውና ታውቁታላችሁ። ግን ሰላም በዚህ አላውቃትም እኔ በጨዋታ ምናምን ስለሆነ እንደዚህ ሆና ሳይ ግን በጣም አልቻልኩም። የምሬ ነው። በቃ አለ አይደል ሁላችን ነው በቃ በሁላችን የሚደርስ ነገር ነውና በዚህ አጋጣሚ ሰላም ይሄን ቪዲዮ ካየሽው አይዞሽ፣ ልጅቷ ደግሞ ሂደሽ አይተሽ ምናምን እገዛ የሚያስፈልጋት ከሆነ ወደ ሚዲያ መምጣት አለብሽ። ችግር የለውም፣ ማንም ሰው ያለ በአቅሙ ያግዛል። ጨረቃ ፋሚሊ ደግሞ በዚህ ነገር አንታማምና ለዚህ ማለት ፈልጋለሁና አይዞሽ። እሷ ግን በጣም ደብራት ምናምን ነበር፣ የእውነቴ ነው የምላችሁ። እና አላ አይደል ሰው እንደዚህ ተጫዋት እያለ እንደዚህ ሆኖ ሲመጣ ምናምን ይደብራል። እና በዚህ አጋጣሚ ሰላምዬ አይዞሽ፣ ልጅቷ ደግሞ ደህና ትሆናለች ብዬ አስባለሁ። እግዚአብሔር ከሷ ጋር ይሁን። ካንቺ በላይ የሚጨነቅላት እግዚአብሔር አለ አይደል? አንዳንዴ ሁላችን እንጨነቃለን የሆነ ነገርና ግን ደግሞ አናውቅም እንጂ ከኛ በላይ የሚያስብልን ፈጣሪያችን አለ እና እግዚአብሔር በሁላችን ይጠብቀን። እዚህ ጋር ቀስቲ ላይ ያያችሁበት ሰዓት ላይ ሰላም ብላችሁ ተሳሲቀን መውጣት አይደለም። አንድ ሰው ሲጠፋ ለምንድን ነው ጠፋው? ምን ደርሶ ነው ማለት የሚባል አለባችሁ እርስ በራስ። አሁን እዚህ ጋር እግዚአብሔር ይመስገን በቡርኬና በሃይሚ በጣም ብዙ እህቶችን አፍርተናል። የምሬን ነው የሚላችሁት። ሰው የእህቶቻችን ለችግር ሲደርስ በምንድን ነው ደረሰው? ምን ሆነች ዛሬ የባሪ ቀገስ ተጠፋች ለምንድን ነው ብለን መከታተል አለብን። የምሬን ነው። የሰው ሀገር ለምን ይደረስ ምንም የምታውቀው ታሪክ የለም። የምሬን ነው የሚላችሁ። አሁን እቺ እህታችን በጣም ወጥቶ ከመቅረት ፈጣሪ ይሰውርልኝ በላችሁልኝ። የምሬን ነው። አሁን በጣም እኔ እንጃ እሷ በህይወት ኢትዮጵያ ከገባች እኔ እግዚአብሔርን ተንበርክኬ ነው እግዚአብሔርን የሚጸልየው። የምሬን ነው የምላችሁ። ያለችበት ሁኔታ በጣም ከባድ ሁኔታ ወስናለችው አለች። የለን ለማለት በጣም ያስቸግራል። የምሬን ነው የምላችሁ። በጣም ነው ለምኛው እኮ በምንም ሰፖርት የሚያደርገ ናአም እና እዚህ ሀገር ለምሳሌ ቪዲዮ መቅረጽ ሆስፒታል ለምናምን አይቻልም። ግን ከተቻለን እኔ የምሬን ነው ማክሰኞ ቀን ለመድረስ ወይ ሮብ ለመድረስ እኔ ወስኛለሁ፣ ሄዳለሁ። ግን ካልሆነም ፎቶ አንስቼ ለመምጣት ለእናንተ ለመስራት እኔ እንትን እላለሁ። የምሬን ነው። በጣም ከባድ ሁኔታ ውስጥ ነን ያለንበት። በቃ እርስ በራስ አትባሉ። የምሬን ነው። ተው ለራሳችሁ ሆኑ። የምር ሃይሜና ብሩክ የኛን ቦታ አስኖርንም እግዚአብሔር እንኳን ነው። እኔ እኮ ከእግዚአብሔር ጋር ተጣልቻለሁ። ለሃይሜና ብሩክ እያለ ተው ከእግዚአብሔር ጋር ራሱ እያጋጩብኝ ነው። የምሬን ነው። ተውጡ፣ ከዚህ ጭንቀት ውጡ። የምር እኔ ጫንቆኛልና በቃ ምንም ማድረግ አልችልም። ሁላችሁም ጸልዩላቸው። የምር ጸልዩ። በቃ እኔ አላውቅም። በቃ ማናት ማንም ይሁን እዚህ ጋር መናገር ተገቢ የለም ውዶች። ማንንም ማስጨነቅ አልፈልግም። ማናት የምትሉ ልጆች ኮሜንት ላይ ማለት ነው። እኔ ማንንም ይሁን ማናገር አልፈልግም። በሰዓቱ ታውቃላችሁ ማለት ነው። በቃ ወይ ራሷ ማውራት ብትችል ከሆነ ግን ማውራት አትችልም እየተባለኝ ነው። የምሬ ነው። በጣም አዝኛለሁ። እኔ እንጃ አሰማም መሳቃ ማለት ነው። አይሰማችሁም? የኔ ድምፅ አልሜቴ ይሰማል። ሰላም ይሰማል። እንዴት ነሽ? ደህና ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ማሪ እንዴት ነሽ? አሎ አይዞሽ፣ ተረጋጊ የኔ እናት። አይዞሽ፣ አታልቅሽ፣ ደግሞ አትጨነቂ።
ፈጣሪ ያለው ነው የሆነው ሁሉ ነገር። አይዞሽ ተረጋጊ አንቺ። እሷም እግዚአብሔር ባለችበት ሰላሟ ይስጣት። ፈጣሪ ከእሷ ጋር ይሁን፣ በጎኗ ይሁን። ማንም ደግሞ ባይኖር አጠገቧ ያለው ሰው ይለያል። ሰው ባያግዝ ፈጣሪ ያለና ለሱ አደራ ስጪና አይዞሽ አንቺ ተረጋጊ። ደግሞ ፈጣሪ እንዳለው እንደ ፍቃዱ ያድርግ። ስለዚህ እሷ ጋር ያለው እግዚአብሔር ያግዛት። አንቺ ተረጋጊ። ፈጣሪ ባለችበት ይጠብቅ። ምን ሆና ነው ብዬ አንቺ ልክ ስገባ እንትን ስትይ ምን ሆና ነው ያልኩ ነበርና ፈጣሪ እህታችን ደግሞ ጨርሶ ይማራት። ምን ድረስ ማወቅም አይጠበቅንም። ካለችበት ሁኔታ ፈጣሪ ያውጣት። የምር ነው። በጣም ጸልዩላችሁ ሁላችሁ፣ እርስ በራሳችሁ ይባሉ። በቃ እኔ እንጃ ግራ ገባኝ ታውቃለች። የምን ወጥተው ከመቅራት ቤተሰባውን አዋቂም እግዚአብሔርን እየሰራች ነው፣ እየተለወጠች ነው ነው የሚደሙና እኮ ታሪክ ላይ የምር ነው የሚላችሁ። በጣም ነው የሚያጨነቀው። የምር እኔ እንጃ አላውቅም። የሰው በቃ ሰላም እኔ እወጣለሁ። ለእኔ ምንም አልተሰማኝ ነገር የለም። ማቸውላ ሐኪም ቤት እንኳን የሚያስገባችሁ ሰው የለም። የምር ነው። በጣም ከባድ ሁኔታ ውስጥ ናት ያለችው። ያላቅም እኔ በህይወቷ ኢትዮጵያ ቤት ገባ እኔ ደስ ይለኛል፣ ግን አላቅም ያን ነገር አይደለም መሰለኝ። አላቅም እኔ እንጃ። እኔ እስከ ሲደርስ ራሱ ነገሩን እያመንኩ አይደለም። ይህ ሻንቆኛል የምር። እኔ ነገ ብቻ እንዴት እንደሚነገኝ አላቅም። ዛሬ ማታ እንዴት እንደሚነገኝ ወደ አላቅም። የምሬን ነው የምላችሁ። በጣም ጫንቆኛል የምር። ተረጋጊ፣ አይዞሽ ተረጋጊ። እግዚአብሔር አለ። ሰው ባይኖርም ሁሌ ከኛ ጋር ያሉ ስንያዝን፣ ስንከፋ፣ ስንበረታም እንደገና ደግሞ ስንወርቅ፣ ስንደክም የሚያብረታ ፈጣሪ አለ። ምንም ለሱ የሚሳነው ነገር ያለ ምንም የለም። እና ተረጋጊ አንቺ የኔ እናት አይዞሽ። እንግዲህ ፈጣሪ አለ። አሁን እዚህ ጋር በሰው ጉዳት ደርሶ ከሆነ ወይስ ሲሰራ ጉዳት ደርሶባት ከሆነ ፈጣሪ አለ። አላውቅም እኔ ምን እንደምል። አዎ እዚህ ዱባይ ከሆነ ያው እንግዲህ በዱባይ ላይ እኔ እንጃ አላውቅም። እኔ ይሄ ነው ብዬ መናገርም አልፈልግም። ፈጣሪ ደግሞ ይርዳት። ካለችበት የተኛው ነገር እግዚአብሔር ያውጣት። ሰላም አለሽ? ጫንቆኝ የምር ጫንቆኝ እኮ ነው ማለት። አዎ እሱማ ይጨንቃል እኮ እዜታችን ምንድን ነው ያሉ ነው። እኛም አልሰማንም። እሷ ስታወራ ነው የኔ እናት። እና ፈጣሪ አለ ለሱ መስጠት ነው። እኛ እኮ ምንም አጠግቡን ከሆነን እኮ የምንችለው አጠገብ እርስ በራሳችን ቃል እንለዋወጣለን እንጂ ከዛ የምናደርገው ነገር የለም። በእርግጥ ሰው አጠገብ ሲሆን የሆነ የሚሰማ ደስታ አለ እና ግን ደግሞ ፈጣሪ ካልጣለ ከተኛው ነገር ሰው ይወጣል። እና ልክ ነሽ። ነገ ምን እንደ ሁላችን የሚደርስ አናውቅም። እርስ በራሳችን አለማባላት፣ አለማሳደብ እንዴ የምንጠቅልል አንቺ ደግሞ ሰላም ልትዋላችሁ እንዴት ነሽ? ደህና ነሽ? እኔ ስቤሻለሁ እኮ የሆነ በአረብኛ ጽፈት ያለሽ እንዴት ነሽ? አያስገባትም አሉ እሷልስ አያስገባትም እንደዛ አሉ። እንትኑ አያስገባትም ሲሉ ነበር የሆነ ቤት ወደ እንዴት ነው? ደብሮኛል አለች። ይደብራል። በጣም ነው የሚደብረው። እንደኛ ልባችንን እኮ ነው የሰበረው። አዎ ይደብራል። እንዴ ይሄ እኮ መልካም ነው እያልኩኝ አይደለም፣ ግን እነሱም ከነሱም አንፃር ስናይ ከስራው አንፃር አለ ይሄ ነገር ምድር ላይ ያለ ወይ? አዎ አለ። እነሱ ግን ባይሰሩት በእንደዚህ ነገር ባይመጡ መልካም ነው። አይገልጻችም። ጠብቂ ላምርዬ አዲስ እንደዚህ አለ ብለሽ ታስቢያለሽ? አምሮት እንደዚህ አለ መኖር እንዴ አለ ወይ? ብዙ ምንድነው? እስቲ ያለው እስቲ አስረጅኝ። ለምሳሌ አይ የሆነ አሁን ከሆነ ኤክስሽ ጋር ከድሮ ኤክስሽ ጋር የሆነ ነገር መደው እኔ ላምርዬ አንድ ያዥልኝ በማለት እኔ በራሴ በእህቴ ልንገርሽ፣ በቃ ምንም የሚደበቅ ነገር አይደለም። ልንገርሽ እህቴ ልጅ ሆና እኛ የገጠር ልጆች ነን። ገጠር ከብት ስትጠብቅ ተደፈረች። ልንገርሽ ታሪኩ ትክክለኛ በሪል አለ። ስትደፈር አታውቅም። ልጅ ናት። አረገዘች። ለካሱ ልጁ እንደደፈራት ታውቃለች። ደበቀች። የጎረቤት ልጅ ነው። ገባሽ? ከሰማችሁኝም እንግዲህ ያው አድጋለች ልጅቷም እንደውም ለወግ ማድረግ ደርሳለች። ከዛ
ምንድነው የሆነው? ልጁ ሲታይ ልጅቷ ልክ 8 ወር ሲሆናት ነው እርጉዝ ነው ነፍሰ ጡር መሆኗ ራሱ ቤተሰብ ላይ ያወቀው። ከፍቶች ቦታ ነው የምትውለው። ማታ ትገባለች፣ ትተኛለች። ወንድ ልጅ ብዙ የለንም። ማታ ጠዋት ትወጣለች፣ ማታ ትገባለች። ምንም ነገር ልጅነት ስለሆነ እርግዝና ምንም አታውቅም፣ ምንም ማለት ነው። ከዛ ወለደች። 9 ወር 8 ወር ሲመጣ ታወቀባት። ምንድነው ማለት ነው ትባል የከልየ ልጅ ነው አለች። ከዛም በኋላ ቤተሰቦቹ ሲጠየቁ የኔ አይደለም እኔ እንደዚህ አይነት ነገር አላደረኩም አለች። አባቱ ሊገለው ማለት ነው። ሊገለው አላደረኩም ማለት አላደረኩም። ያኔ ዲኤንኤ ምናምን ከባድ ነው። ገጠር ሰው ዲኤንኤ ቦታም አይወስድም። እኔ ልጅ አትከብደኝም አለ። አባታችን አሳደጋት ልጅቷን። ልክ አባቴ ልጅቷን ቤተሰብናቴ እና አባቴ ተቀበለው ህፃኗን ያው እነሱኛው ግን የወለደችው ወልዳ በ3 ወሯ አገባች። ተጠለፈች። ወልዳ በ3 ወሯ ተጠለፈች። ህፃኗን እናታችን ጋር ትታ ተጠለፈች። እንደውም ሳታውቅ እንደ ልጃገረድ ማለት ነው። ያቺ ልጅ እኛ እናቴ ናት ያሳደገችው ደረቅ ጡት አጥብታ እና እቺ ልጅ አደገች። አሁን አገባች። አሁን በቅርብ ነው ያገባችው። ልክ 3 ዓመት። አንቺ ለምታፈቅሪው ሰው ብዙ ይከፈላል ምናምን አይደለ? ቢሆንም ይሄ ደግሞ ፍቅር አይዘልቅም። ሁሌ ፍቅር ይኖራል ማለት አይደለም። የሆነ ጊዜ እንኳን ያስፈልግሻል። ገባሽ? አምነሽ ለመቀበል ጊዜ እንኳን ያስፈልጋል አይደል? ምንድነው ቤት የማያስገባው? እስቲ ኮፒሊንግ አድርጉ ውዶች። ከላይ ቀይ ነገር አስ ይሄ ግን ሁሉ ሃይምን ብትሆን ቶሎ ነው የተቀበለችው። ብሩኬም ቢሆን ቶሎ ነው ዲኤንኤ የተቀበለው። ሶሪ ላደ አይሆንም ብሎ 1 አመት ሙሉ ቆይቶ በአንዴ ፈጣጠነ። እነሱ ስራ ነው። አሁን ደግሞ አቁሙም እየተባለ ስለሆነ ኦዲየንስም ከክብር የተነሳ በቃ ገረፍ አድርገው ሊያልፉት ነው። ግን ሪል ይሄ ነገር አለ ወይ? በደንብ አለ። ምን የሚገረፋው ነው? ምን የሚገረፍ ያሉትን የሰሩትን እኮ ነው እየደገሙ ነው እንጂ ስንቴ አምናለሁ ባረጉት እኮ መከራከር ይችላሉ። ብዙ ኦዲየንስ ይብቃ እናንተን አይመጥንም ስለተባለ ነው እንትን ያለው አይደለም። እነዚህ ልጆች እኮ አዲስ ነገር ቢያመጡ አዲስ የሆነ ነገር ቢፈጥሩ፣ እነዚህ ግን እየደጋገሙት ነው። ምን ባይቆርጡት የሆነ ኮንትራት ነው እንዲያዙት እየደጋገሙት። አሁን ያመነ ዛሬ ማመን አቀተው እንደዚህ ያደረገ ያመጣት ለወር ለ2 ወር ከፍሏት እኮ ነው የሚያመጣው። በኮንትራት ነው የሚያመጣው እንዴ? ከፍሏት እኮ ነው የሚያመጣው። አሁን ብላ ከሜዳ ከሽባባት መጣም ሰጥቶ ሲጋ ስለሚከፈላት ነው ህፃኗን ገጸ ባህሪ እስከሚያልቅ ህፃኗን እንትን ላይ ቡታጅራ ላይ ደጋግማ እያመጣች እያሳየችን ነው አይደል? ህፃኗን አዲስ አበባ ሄዳ ስራው ከቀጠለ አዲስ አበባ ሄዳ ህፃኗን ይዛ ካልመጣች ህፃኗን ይዛ ሚዲያው ላይ ካልመጣች ህፃኗ የሷ አይደለች። ይሄንን እንድትይዙ ፈልጋለሁ። ይህችን ነገር ያዟት። አሁን እንደሚቀጥል የኛ አይደለም ብሎ መስራት አለባቸው አይደል? ስራ ነው እንጂ የኛ አይደለም ብሎ መስራት አለባቸው እንጂ እንደዛ ካላሉት ያው ወደ አዲስ አበባ መጣ ይፈታል እኮ። ትላንትናም አለ ዛሬም አለ። እንዴት ምን አለ የመረዳት እንዴ? እኔ አሁን ወደ ኋላ እንደዚህ አይደለም ብዬ እንትን ብል መጨቃጨቅ አልፈልግም። ውስጤ ሁሌ ራሴ ለምንድን ነው ብሩኬ ሁሌ እንደዚህ የሚለው? ለምንድን ነው እንደዚህ የሚለው? ሁሌ መጨቃጨቅ አልፈልግም በቃ ሆነ ነው ምናምን ብሎ መዝጋት ይፈልጋል መጨረሻ ላይ የሆነ ነገር ይጣላ ምናምንና ከዛ መጨረሻ ላይ ጭቅጭቅ ይሄ ጭቅጭቅ ብለሽ ምን ተስቢው? ላምሮት ደግሞ ቀላል ነው እንዴ? ቀላል ይጨቃጨቃል እንዴ? ያስጋድላል እንጂ እንዴ! እንዴት ነው የማይጨቃጨቀው? ለድራማም ቢሆን ማለት ነው ይጨቃጨቃል። በደንብ አድርጎ ነው እንጂ መጨቃጨቅ ያለበት። ቀልጃለሽ እንዴ? እንዴት አምዛም ወይ ተባልኩ። አሁን ከተጨቃጨቀ አሁን አንቺ ወደ ሪል አድርገሽ ነው እየተናደርሽ ያለሽው እንጂ ድራማው ልክ እንደ ሪል አይደል የሚሰራው? እንደዛ ሲሰራ ወንድ ልጅ ወልደሃል ሲባል ምንም አተካከረም እየተባለ አይደል? ይሄ ልጅ ጭቅጭቅ ግዴታ። ምክንያቱም የት ነው የድራማው አንድ አካል ነው ጭቅጭቅ
የሱ የብሩክ የመጨቃጨቅ አንድ አካል ይሆናል ማለት ነው። ይሄ ግን በቃ ነው ብሎ ተቀበለ እና ደግሞ ተሻሽ ያለው ሲላሰሚ አሁን እስቲ